ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች በዛሬ ቪዲዮአችን ደግሞ ይዘንላችሁ የቀረብነው ከፓርት 3 የቀጠለውን ፓርት 4ን የ11ኛ ክፍልን ዩኒቱን 60 ጥያቄ የምንሰራቸውን ከቁጥር 31 ጀምሮ ያለውን ጥያቄዎች በዛሬ ቪዲዮ ይዘንላችሁ ቀርበናል። ቀጥታ ወደ ጥያቄዎቹ እንለፍ። ጥያቄ ቁጥር 31 What is the term for a small independent Greek city states ነው የሚለና የድሮ የነበሩ ስሞል የግሪክ ኢንዲፔንደንት ሲቲ ስቴቶችን ምንጠራበት ሌላ ተርም ምንድን ነበር ስማቸው ማለት ነው። ኤ ሞናርኪ ይላል። ሞናርኪ አይሆንም ምክንያቱም ሲጀምር ሞናርች ወይም ሞናርኪ ማለት ሪፈር የሚያደርጉ ኪንግ ማለት ነው እንጂ ከሲቲ ወይም ከስቴት ጋር የሚያገናኘው ነገር የለም ማለት ነው። ስለዚህ ኤ አይሆንም። ቢ ደግሞ ፖሊስ የሚለው ደግሞ ፖሊስ ነው። መልሱ የሚሆነው የ31ኛው ፖሊስ ነው። ምክንያቱም ፖሊስ ማለት ሰልፍ ገቨርኒንግ የሆነች የግሪክ ሲቲ ስቴት ነበረች ማለት ነው። ልክ እንደ አቴንስ እና ስፓርታ ማለት ነው። ስለዚህ የ31ኛው ጥያቄ የሚሆነው መልሱ ቢ ነው። ሲና ዲ ለማየት ደግሞ ሲ ሪፐብሊክ ማለት ሲጀመር ሮም ሲጀመር ሪፐብሊክ አልነበረችም። ስለዛ ነው ሲ የሆነው መልስ። ዲ ደግሞ ኮሎኒ የሚለው ደግሞ ሲጀመር ኢንዲፔንደንት ነው የሚል ጥያቄው እና ኮሎኒ ማለት ነው ዲፔንደንት ማለት ነው፣ ተቃራኒ ነው። ስለዚህ የ31ኛው ጥያቄ መልሱ ቢ ነው የሚሆን ማለት ነው። ወደ ቀጣይ ጥያቄ እንለፍ። ጥያቄ ቁጥር 32 Which of the following best define direct democracy in ancient Athens? የትኛው ምርጫ ነው በድሮ ጊዜ በአንሸንት አቴንስ ጊዜ የነበረውን ዳይሬክት ዲሞክራሲ በደንብ የሚገልጸው ነው የሚለና የኤ ሲቲዝንስ ኢሌክትድ ሪፕሬዘንታቲቭስ ሲቲዝኖች ወይም ደግሞ ህዝቦች ነበሩ ሪፕሬዘንታቲቫቸውን ኢሌክት የሚያደርጉት ይላል። የኛው ሲጀመር ሪፕሬዘንታቲቭ ዲሞክራሲ ነው የሚባል እንደዚህ ኢሌክት የሚያደርጉበት ፕሮሰስ ማለት ነው። ጥያቄ ደግሞ ዳይሬክት ዲሞክራሲ ስለሆነ እየጠየቀን ያለ ስለዚህ ኤ አይሆንም ማለት ነው። የቢ ደግሞ ኦል አዳልት ሜልስ ቮት ዳይሬክት ኦን ሎስ ነው የሚል መልሱ የሚሆነው ይሄ ነው። በድሮ በአንሸንት አቴንስ ጊዜ በዳይሬክት ዲሞክራሲ ፕሮሰስ ጊዜ ሁሉም አዳልት ሜሎች የመምረጥ ዳይሬክት ቮት የማድረግ መብት ነበራቸው እና ይሄ ዳይሬክት ዲሞክራሲ የሚለው ፕሮሰስ ዲፌንት ቤስ ዲስክራይብ የሚያደርገው ምርጫ ቢ ነው ማለት ነው። የሲ ደግሞ ኪንግ ሜክ ሎ ነው የሚለና ሲ ደግሞ አይሆንም ምክንያቱም ሲጀመር በዳይሬክት ዲሞክራሲ አቴንስ ተጠቀምበት በነበረው የአገዛዝ ስርዓት ላይ ኪንጎች ምንም ፓወር አልነበራቸውም። ስለዚህ ሲም አይሆንም ማለት ነው። ዲ ደግሞ ኦንሊ ዘ ዌልዚ ቮት ነው የሚለና ይሄን በተመሳሳይ ሲጀመር ክላስ ማርጂናላይዝድ አልነበረም የአንሸንት አቴንስ ዲሞክራሲ ዳይሬክት ዲሞክራሲ ሲስተም ማለት ነው። ሴክስ ወይም ደግሞ ሜል ፊሜል እያለ ማርጂናላይዝ ያደርጋል እንጂ ከዌልዝ ጋር የሚያገናኘው ነገር አልነበረም ማለት ነው። ስለዚህ 32ኛው ጥያቄ መልሱ ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 33 Who is considered the father of history? የሂስትሪ ፋዘር ወይም ደግሞ የሂስትሪ አባት በመባል የሚታወቀው የትኛው አማራጭ ነው የሚለና ኤ ቴዎሳይዳይድስ ይላል። ይሄኛው አይሆንም ምክንያቱም ቴዎሳይዳይድስ ከዚህ በኋላ ነው የመጣ አይሆንም እሱ። የቢ ደግሞ ሄሮዳተስ ይላል። ይሄንም ደጋግመን እዚህ በፊትም ጥያቄውን ስለሰራ ነው መልሱ የሚሆነው ቢ ሄሮዳተስ ነው ማለት ነው። ሄሮዳተስ ነበር ለመጀመሪያ ጊዜ ሂስቶሪካል ዳታዎችን ኮሌክት ያደረገና ክሪቲካል አናላይሲስ ለኮሌክት ላደረጋቸው ዳታዎች መስጠት የቻለ የነበረ። ስለዚህ የ33ኛ ጥያቄ የሚሆነው ቢ ነው። ፕላቶ እና አርስቶትል ደግሞ ሲጀመር ሲናዲ ማለት ነው እነሱ ፊሎሶፈር ነው የነበረው ሲጀመር እና የ33ኛው ጥያቄ መልስ የሚሆነው ቢ ሄሮዳተስ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። የ34ኛው ጥያቄ The Peloponnesian War was fought between ፔሎፖኔዥያን ዋር የሚባል ነበርና እሱ በእነማን መካከል ነበር ጦርነቱ የተካሄደው ነው የሚለና የኤ ምርጫ ነው ይላል። በሮም እና በካርቴጅ መካከል ነው ይላል። አይደለም በሮም እና በካርቴጅ መካከል የተደረገው ጦርነት ስሙ ፑኒክ ዋር ነው የሚባል እና ኤ አይሆንም ማለት ነው። የቢ ደግሞ በፐርሺያ እና በኢንዲያ ነው ይላል። ሲጀመር ፐርሺያ እና ኢንዲያ ዋር አድርጎ ያውቁም ስለዚህ ቢ አይሆንም። ሲ ደግሞ በአቴንስ እና በስፓርታ ነው ይላል። መልሱ የሚሆነው እሱ ነው። በአቴንስ እና በስፓርታ የተደረገው ጦርነት ነበር ፔሎፖኔዥያን ዋር የሚባል የነበረው ማለት ነው። እና በዚህ ጦርነት ምክንያት ደግሞ የአቴንስ ዶሚናንስ እንዲወድቅ አድርጎታል በጣም ዊኬንድ እንዲሆንና መጨረሻ ላይ እንዲያበቃ ያደረገው ይሄ ዋር ነበርና የ34ኛው ጥያቄ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 35 What was the main effect of the Peloponnesian War? ፔሎፖኔዥያን ዋር መደረጉ ሜን ኢፌክት ወይም ዋና ተጽዕኖ ምን ነበር ነው የሚለና የኤ አቴንስ ጌንድ ፓወር አቴንስ ፓወር ማግኘት ይችላልች ይለናል። በተቃራኒው እንዲሁም ሎስት ነው ያደረገች ፓወር በዋሩ ምክንያት ማለት ነው። ስለዚህ ኤ አይሆንም። ቢ ደግሞ ፐርሺያ ኮንከርድ ግሪክ ፐርሺያ ግሪክን መግዛት ይችላ ነበር ይላል። ይሄም አይሆንም። ሲ ደግሞ ግሪክ ዩኒቲ ኤንድ ፓወር ዲክላይንድ መልስ የሚሆነው ይሄ ነው። የግሪክ አንድነትና የነበራት ፓወር እንዲወድቅ አድርጓል እና የዚህ የ35ኛው ጥያቄ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ።
ጥያቄ ቁጥር 36 Who conquered the Persian Empire and spread Greek cultural widely? ማን ነበር ፐርሺያን ኢምፓየርን ኮንከር ወይም መግዛት ችሎ የግሪክን ካልቸር ማስፋፋት የቻለው ወይም ስፕሪድ እንዲሆን ማድረግ የቻለው ገዥ ነው የሚለና የኤ ምርጫ የሚላል ጁሊየስ ቄሳር ይላል። ጁሊየስ ቄሳር ሲጀምር ከግሪክ ጋር የይዞ ነገር የለም፣ እሱ የሮም ገዥ ነበር። ኤ አይሆንም ማለት ነው። ቢ ደግሞ ፊሊፕ ሰከንድ። ፊሊፕ ሰከንድም አይሆንም ምክንያቱም እሱ የአሌክሳንደር ፋዘር ነው የነበር። ስለዚህ ቢም አይሆንም ማለት ነው። ሲ ደግሞ ዳሪዩስ ፈርስት። ዳሪዩስ ፈርስት የሚለውም እሱም በተመሳሳይ የፐርሺያን ኪንግ ነው የነበር እንጂ የግሪክ ኪንግ አልነበረም። ስለዚህ ወይም ደግሞ የፐርሺያ ኢምፓየር ገዥ አልነበረም ማለት ነው። ስለዚህ የዚህ ጥያቄ መልስ የሚሆነው አሌክሳንደር ደ ግሬት ነው ማለት ነው። አሌክሳንደር ደ ግሬት ነበረ ፐርሺያን በመግዛት የግሪክን ካልቸር በአክሮስ ኤዥያ እና ኢጅፕት ላይ ማስፋፋት ወይም ስፕሪድ እንዲሆን ማድረግ ይቻል ነበር። ስለዚህ የ36ኛው ጥያቄ መልስ የሚሆነው ዲ አሌክሳንደር ዘ ግሬት ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። የ37ኛው ጥያቄ which of the following was a major contribution of Hippocrates? ሂፖክራተስ ኮንትሪቢዩት ካረጋቸው ወይም ካበረከታቸው አበርክቶቶች ዋናው የትኛው ምርጫ ነው የሚለና የኤ ዲሞክራሲ ይላል። ዲሞክራሲ አይደለም። ቢ ደግሞ ሂስቶግራፊ፣ ይህም በተመሳሳይ አይደለም። ሲ ደግሞ ፊሎሶፊ፣ ይህም አይደለም። መልስ የሚሆነው ሜዲሲን ነው። ምክንያቱም ሂፖክራተስ እንዲያው በሌላ ዩኒክ ኔሙ እኮ ፋዘር ኦፍ ሜዲሲን በመባል ነው የሚታወቀው። ስለዚህ የ37ኛው ጥያቄ መልስ የሚሆነው ዲ ሜዲሲን ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 38 What was Rome form of government before becoming an empire? ሮም ኢምፓየር ከመሆኗ በፊት የምትጠቀምበት የነበረው የአገዛዝ ሲስተም ምን ነበር ነው የሚለን ጥያቄው። የኤ ሞናርቺ ይለናል። ሞናርቺ አይደለም የሚጠቀምበት የነበረው። የቢ ደግሞ ዲሞክራሲ፣ ሲጀመር ዳይሬክት ዲሞክራሲን አትጠቀም ነበር ሮም። ስለዚህ ቢም አይሆንም ማለት ነው። ሲ ደግሞ ሪፐብሊክ ይላል። መልሱ የሚሆነው እሱ ነው። ሪፐብሊክ ነበረ ለመግዛት የምትጠቀምበት የነበረው የአገዛዝ ስርዓት ማለት ነው። ሪፐብሊክ ማለት ህዝቦቿ ገዣቸው የሚመርጡበት ፕሮሰስ ማለት ነው። እናም የ38ኛው ጥያቄ መልሱ የሚሆነው በዚህ መሰረት ሲ ሪፐብሊክ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 39 What class in Rome society included the wealthy nobles? የትኛው ሮም ላይ ያለ የሶሳይቲ ክላስ ነው ዌልዚ ወይም ደግሞ ሀብታም የሚባሉ ኖብሎችን የሚያካተው ነው የሚለና የኤ ኢኩዊቲስ ይለናል። እሱ አይደለም። የቢ ደግሞ ፓሊቢያንስ ይለናል። እሱም በተመሳሳይ አይደለም። የሲ ደግሞ ፓትሪሺያንስ ይለናል። እሱ ነው የሚሆነው። ፓትሪሺያንስ ነበረ ሮም ላይ የነበሩ ሶሳይቲዎችን ዌልዚ ኖብሎችን ያካት የነበረው የሶሻል ስትራክቸር ማለት ነው። እና በዚህ መሰረት የ39ኛው ጥያቄ መልሱ ሲ ፓትሪሺያንስ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 40 What were the Punic War fought over? ለምን ነበር ፑኒክ ዋር የተካሄደው ነው የሚለን ጥያቄው። መንስኤው ማለት ነው የኤ ምን ይልና ኮንትሮል ኦፍ ዘ ናይልን ለመቆጣጠር ይላል። ይሄኛው አይደለም። ምን እንትኑ አልነበረም። ሁለተኛ ደግሞ ቢ ላይ ሪሊጅን ይላል። እምነት ነው የነበር ይላል። ይሄም በተመሳሳይ ኪ ኢሹ አልነበረም። የሲ ደግሞ ሜዲትራኒያን ዶሚናንስ ይሄ ነው የነበረው ሜን ኮዙ። ምክንያቱም ይሄ ፑኒክ ዋር የሚባለው የተካሄደው ሲጀመር በሮም እና በካርቴጅ መካከል ነውና በሁለቱ መካከል ደግሞ ጦርነት እንዲካሄድ ያደረጋቸው ዋና ሪዝኑ ምን ነበር? ሜዲትራኒያን ለመቆጣጠር ነው። በጣም የትሬድ ራውት ስለነበረች ሜዲትራኒያን እሷን ኮንትሮል ለማድረግ ነበርና የጦርነት የተካሄደው እና በዚህ መሰረት የ40ኛው ጥያቄ መልሱ ሲ ሜዲትራኒያን ነው የሚሆነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 41 Who became the first emperor of Rome in በ27ኛው ቢሲ? ለመጀመሪያ ጊዜ የሮም ኢምፓየር በ27ኛው ቢሲ መሆን የቻለው ማን ነበር ነው የሚለን። የኤ ጁሊየስ ቄሳር ይለናል። ጁሊየስ ቄሳር ሲጀመር ኢምፓየረር አልነበረም። ኢምፔረር ሊሆን ሲል ነው የተገደለ ነበርና ኤ አይሆንም ማለት ነው። የቢ ደግሞ ኔሮ የሚባለው ደግሞ ከዛ በኋላ ነው መግዛት የጀመረ እንጂ የዚህን ሰዓት የመጀመሪያው ፈርስቱ አይደለም። ከዛ በኋላ ግን ኢምፔረር መሆን ችሎ ነበር እና ቢም መሆን አይችልም ማለት ነው። የሲ ደግሞ ኦክታቪያን ወይም ደግሞ ኦግስቶስ ይላል። መልስ የሚሆነው እሱ ነው። ምክንያቱም ኦክታቪያን ወይም ደግሞ ኦግስቶስ ነው ለመጀመሪያ ጊዜ የፈርስት የሮም ኢምፓየር በ27ኛው ቢሲ መሆን የቻለው ከሞተ በኋላ ማለት ነው። ጁሊየስ ቄሳር ከሞተ በኋላ ማለት ነው። እና ይሄ ደግሞ ኦክታቪያን የሚባለው ደግሞ ጁሊየስ ቄሳር በማደጉ ያሳደጉ የነበረው ልጅ ነበርና ከዛ በኋላ ግን እሱ የመጀመሪያው የሮም ኢምፔረር መሆን ችሏል ኦግስቶስ በሚል ስም ማለት ነው። እና የ41ኛው ጥያቄ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 42 What does the term Pax Romana refers to?
ፓክስ ሮማን የሚል ተርም ነበር ድሮ ላይ እና ያ ምን ነው ሪፈር የሚያደርገው ነው የሚለና ወይም ደግሞ ምን እንደሚገልጸው ነው የሚለና የኤ ዘ ፎል ኦፍ ደ ሮም ኢምፓየር የሮም ኢምፓየርን መውደቅ ነው የሚገልጽ ነው የሚለና እሱ አይደለም። የቢ ደግሞ የሚለናል የሮም ወርፌር ይለናል እሱም አይደለም። የሲ ደግሞ የ200 years period of peace and stability ይሄ ነው የሚሆነው። እንትን ፓክስ ሮም ማለት ሪፈር የሚያደርጉ የነበረው ለ200 ተከታታይ ዓመት በሮም ውስጥ ፒስ እና ፕሮስፔሪቲ ሰፍኖ ነበርና ያን ነበር ዲስክራይብ የሚያደርገውና የ42ኛው ጥያቄ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 43 what was manumissions in roman society ማኑሚሽን በሮማን ሶሳይቲ በድሮ ማኑሚሽን የሚባል ተርም ነበርና ያ ዲፋይን የሚያደርገው ወይም የሚገልጸው ምንድነው ነው የሚል ታክስ ኮሌክሽን ይላል አይደለም። የስሌቭ ሪቮልት ወይም ደግሞ የስሌቭ አመጽ ይላል ይሄም አይደለም። ግራንቲንግ ፍሪደም ቱ ስሌቭ መልሱ የሚሆነው ይሄ ነው። ይሄ ማኑሚሽን የሚባለው ሮም ሶሳይቲ ላይ የነበረው ፕሮሰስ ምንድነው? እዚህ ቀደም ስሌቭ ለነበሩ ሰዎች ነፃነታቸው የሚታወጅበት ፕሮሰስ እሱ ነበር የነበርና በዚህ መሰረት የ43ኛው ጥያቄ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 44 what major architectural achievement did the roman build for public entertainment የትኛው አርኪቴክቸራል አቺቭመንት ነው ሮማኖች ለፐብሊክ ወይም ደግሞ ለመላው ህዝብ ለተዝናኖት ብሎ የገነቡት የነበረው አርኪቴክቸራል ቢልዲንግ ምን ነበር ነው የሚለን ጥያቄው። የኤ ፓርቱኔን ይላል ይሄኛው አይደለም። ፓርቱኔን የግሪክ ስትራክቸር ነው የነበር ሲጀመር የሮማ አልነበረም። ስለዚህ ኤዮንም የሁለት የቢ ደግሞ ፎረም የሚለውም ይሄኛው ደግሞ ፐብሊክ ስኩዌር ነበር እንጂ ስታዲየም ምናምን አልነበረም። ስለዚህ ቢም አይደለም ማለት ነው። ሲ ደግሞ ፒራሚድ ይላል። ፒራሚድ ደግሞ የኢጂፕሽያን ነው የሮማ አልነበረም። ሲም አይሆንም ማለት ነው። መልሱ የሚሆነው ዲ ኮሎዚየም ነው ማለት ነው። ኮሎዚየም ማለት ሮማኖች ግላዲያተሮችን ወይም የግላዲያተር ጨዋታዎችን ስፓርታከስ ላይ ምናምን እንዳለው ማለት ነው ያን ለማድረግ የሚጠቀሙበት ስታዲየም መሰል ነገር ነው ማለት ነው። እና በዚህ መሰረት የ44ኛው ጥያቄ መልስ የሚሆነው ዲ ኮሎጂየም ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 45 which emperor split the Rome empire into east and west የትኛው የሮም ኢምፓየር ነው ሮምን ኢስት እና ዌስት ብሎ መከፋፈል የቻለው ነው የሚለና የኤ ኔሮን ይላል ኔሮን አይደለም። ዲ ደግሞ ዳዮክሊቲያን ይለናል መልሱ የሚሆነው እሱ ነው። ቢ ዳዮክሊቲያን ነው። ዳዮክሊቲያን ነበር የሮም ኢምፓየርን ኢስት ዌስት ብሎ የከፋፈለው ማለት ነው። የከፋፈለበት ምክንያት ደግሞ ሜን ሪዝን የነበረው ቤተር የሆነ አድሚኒስትሬሽን ወይም ደግሞ ጥሩ የሆነ አገዛዝ ወይም ደግሞ በደንብ ኢዚሊ እንትን ማኔጅ ለማድረግ ማለት ነው ወይም ጥሩ አስተዳደርን እንዲሰፍንበት ብሎ በ285 ኤዲ ነበር ይሄን እንትን ማድረግ የቻለውና በዚህ መሰረት የ45ኛው ጥያቄ መልስ የሚሆነው ቢ ዳዮክሊቲያን ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 46 in which year did the west roman empire collapse በየትኛው አመት ነው የዌስት ሮማን ኢምፓየር ኮላፕስ ያደረገው ወይም የወደቀው ነው የሚለን ጥያቄው። ኤ በ313 ኤዲ ይለናል በዛ አይደለም። ይሄኛው በ313 ኤዲ የሚታወቅ የተደረገ የነበረው ኢዲክት ኦፍ ማሊያን የሚባል እንትን የነበርና ኤ አይደለም ማለት ነው። ቢ ደግሞ በ395 ኤዲ ይለናል ይሄኛው ደግሞ ስፕሊት የተደረገበት ነው ኢምፓየሩ ስፕሊት የተደረገበት እንጂ የወደቀበት አይደለም ማለት ነው። ሲ ደግሞ በ476 ኤዲ ይለናል። አዎ መልሱ የሚሆነው ሲ በ476 ነው። የዌስት ሮማን ኢምፓየር ኮላፕስ ያደረገው ኦፊሻሊ በ476 ኤዲ ነው ነበር ማለት ነው። እና በዚህ መሰረት የ46ኛው ጥያቄ መልሱ ሲ ነው። ወደ ቀጣዩ ጥያቄ እንለፍ። የ47ኛው ጥያቄ which civilization built ቴኖችታይትሊያን ቢልድ ማድረግ የቻሉት እነማን ናቸው የሚል ጥያቄው። የኤ ማያዎች ናቸው ይላል። ማያዎች ሌላ ሲቲ ነው እንጂ ይችን ሲቲ እንትን ቢልድ አላደረጉም። ስለዚህ ኤ አይሆንም። የቢ ደግሞ አዚቴክ ይላል እነሱ ነበሩ እንትን ቢልድ ማድረግ የቻሉ። ስለዚህ በዚህ መሰረት የ47ኛው ጥያቄ መልስ የሚሆነው ቢ አዚቴኮች ናቸው ማለት ነው። ሌሎችን ለማየት አሁን ለምሳሌ ኢንካ የሚባሉት እነዚህ በእንትን ነበር ሳውዝ አሜሪካ ላይ ነው የሚኖረው የነበረ የሚታወቁት ደግሞ ትሬሲንግ ምናምን በመስራት ነው። እነዚህ ዲ ደግሞ ኦልደር የሜሶ አሜሪካን ሲቪላይዜሽን የነበሩ። ስለዚህ በዚህ መሰረት የ47ኛው ጥያቄ መልሱ የሚሆነው ቢ አዚቴክ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 48 ዋት ፋርሚንግ ኢኖቬሽን ዲድ ዘ አቴክስ ዩዝ አዚቴኮች ለፋርሚንግ የሚጠቀሙበት የነበረ ፈጠራ ነበርና ምን ነበር ያና ነው የሚል። ኤ ፒራሚድ ይላል ፒራሚድ አይደለም። ፒራሚድ ሲጀመር ለሪሊጂየስ ወይም ለአምልኮ ምናምን ነበር የሚጠቀሙት። ስለዚህ ኤ አይሆንም። ቢ ደግሞ ለሃንጊንግ ጋርደን ይላል ሃንጊንግ ጋርደን። ይሄኛው ደግሞ ባቢሎኒያን የሚጠቀሙበት የነበረ ኢኖቬሽን የነበረ። ስለዚህ ቢ አይሆንም ማለት ነው። ሲ ደግሞ ፍሎቲንግ ጋርደን ወይም ደግሞ ቺናምፓስ
የሚባል ነው ይላል። መልሱ የሚሆነው እሱ ነው። አዜቴኮች ለፋርሚንግ ኢኖቬት ያደረጉበት የሚጠቀሙበት የነበረው ሜተድ ሲ ፍሎቲንግ ጋርደን ነበር ማለት ነው። ዲ ትሬሲንግ የሚለው ደግሞ እነዚህኞች ኢንካ ቅድም እንዳልኳቸው ኢንካዎች ነበር የሚጠቀሙት ማለት ነው። በዚህ መሰረት የ48ኛው ጥያቄ መልሱ የሚሆነው ሲ ፍሎቲንግ ጋርደን ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 49 ዋት ዲድ ዘ ኢንካን ዲቨሎፕ ቱ ማኔጅ አግሪካልቸር ኦን ማውንቴን እንዴት ነው ማውንቴን ላይ አግሪካልቸርን ፕራክቲስ ማድረግ ይችሉ የነበሩት ኢንካንቶች ነው የሚሉና ኤ ኢሪጌሽን ካናል በመጠቀም ይላል። አይደለም ኢሪጌሽን ይጠቀሙ ነበር፣ ግን በጣም ደግሞ ሜንሊ የሚታወቁበት የነበር ሌላ ነገር ነበር። ቢ ደግሞ አንደርግራውንድ ሳይሎስ ይላል። ይህም አይሆንም። ሲ ደግሞ ፍሎቲንግ ፊልድ ይላል። ቅድም ባየነው መሰረት ፍሎቲንግ ፊልድ የሚጠቀሙ አዜቴኮች እንጂ እነዚህ ኢንካኖች አይደሉም ማለት ነው። እና በዚህ መሰረት መልሱ የሚሆነው ዲ ትሬስድ ፋርሚንግ ነው፣ ወይም ደግሞ እርከናም ነበር የሚጠቀሙ እነሱ ማለት ነው። እና በዚህ መሰረት 49ኛው ጥያቄ መልሱ የሚሆነው ዲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። የ50ኛው ጥያቄ ዋት ዋዝ ዩኒክ አባውት ዘ ኢንካ ስቶን አርኪቴክቸር ነው የሚለን። የኢንካን ስቶን አርኪቴክቸር ለየት የሚያደርገው ነገር የነበረው ምንድን ነው? ኤ ኢት ዩዝድ ብሬክስ ይለናል። ብሬኮች ይጠቀም ነበር ይላል። አይደለም አይጠቀም ነበር። ኢት ሪኳየርድ ሲሜንትስ ሲሚንቶ ይጠይቅ ነበር ይላል። አይጠይቅም ነበር። ኢት ዩዝድ ፐርፌክትሊ ፊቲንግ ስቶን ዊዛውት ሲሜንትስ ይላል። መልሱ የሚሆነው ይሄ ነው። ፐርፌክትሊ ፊት የሚያደርጉ ወይም ደግሞ ግጥምጥም የሚሉ ስቶኖችን ነበር የሚጠቀሙ ለማያያዝ ማለት ነው ከሲሚንቶ ይልቅ። ሲሚንቶ ሲጀመር አልነበረም በዛን ጊዜ። ይህ ደግሞ ኢት ዋዝ ቢልት አንደርግራውንድ ይላል። ይሄኛው አይሆንም። እና በዚህ መሰረት የ50ኛው ጥያቄ መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። የ51ኛው ጥያቄ ዋት ሪሊጅን ዋዝ ፕራክቲስድ ባይ ሞስት ኦፍ ጂውስ ዱሪንግ ሮም ሩል በሮም ሩል ጊዜ በጂውስ ፒፕሎች ፕራክቲስ የሚደረግ የነበረው እምነት የትኛው ነበር ነው የሚል ጥያቄው። የኤሚላል ዞሮ አስተራያኒዝም ይላል። ዞሮ አስተራያኒዝም ፕራክቲስ የሚደረግ የነበረው በፐርሺያን ነው እንጂ በሮማን አልነበረም። ስለዚህ ኤ አይሆንም። ቢ ደግሞ ክርስቲያኒቲ ይላል። ክርስቲያኒቲም ከዚህ በኋላ ነው የመጣው እና ክርስቲያኒቲም አይሆንም። ሲ ደግሞ ጁዳይዝም ይላል። አዎ መልስ የሚሆነው ጁዳይዝም ነው። ወደ ቀጣዩ ጥያቄ እንለፍ። 52ኛው ጥያቄ who was Jesus of Nazareth ነው የሚል። ጄሰስ ኦፍ ናዝራይት የሚባለው ማን ነበር ነው የሚል። ሮም ኢምፓየር ይላል። ኤሌ አይደለም። a Jewish religion leader believed by his followers to be the Messiah መልሱ የሚሆነው ይሄ ነው። የጂውስ ሪሊጂየስ ሊደር ነበር። የጂውሾች የእምነት መሪ ነበር እና ደግሞ መሳያ ተብሎ ይታመንበት የነበረ ሪሊጂየስ ሊደር ነው የሚል። መልሱ የሚሆነው ይሄ ነው 52ኛው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 52ኛው ጥያቄ why did Roma rulers initially persecute Christians ለምንድነው መጀመሪያ ላይ የሮማ ሩለሮች ክርስቲያኖችን የሚያሳዱ የነበሩት ነው የሚል። ኤ ክርስቲያኒቲ were violent ክርስቲያኖች ቫዮለንት ስለነበሩ ይላል። አይደለም እንዲያውም በተቃራኒው ፒስፉል ነው የነበሩ። የቢ ደግሞ ክርስቲያንስ ሪፊውዝ ቱ ወርሺፕ ሮማን ጋድስ ኦር ዘ ኢምፔረር ነው የሚል። መልሱ የሚሆነው ይሄ ነው። ምክንያቱም በድሮ ጊዜ የሮማን አምላኮችን እና በኢምፔረሩ በእነሱ አናመልክም ብለው ስለነበር ነው ያሳዷቸው የነበረው። ሜን ሪዝን የነበረው ይሄ ነው። ስለዚህ 53ኛው ጥያቄ መልስ የሚሆነው ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 54ኛው ጥያቄ what was the edict of Mali issued in በ313 ኤዲ ነው የሚለን። edict of Mali የሚባለው በ313 ኤዲ የመጣው ኢሹ ስለምን ነበር ሐሳቡ ነው የሚል። ኤ law banning all religion ሁሉን ሪሊጅን ባን የሚያደርግ ነው የሚል። በተቃራኒው እንደውም እንደዛ አይደለም። መልሱ አይሆንም። የቢ ደግሞ a tax on temples ቴምፕሎች ላይ የሚጣል ታክስ ነበር ይላል። ይሄም አይደለም። ሲ ደግሞ የዲክላሬሽን ኦፍ ዋር ኦን ጂውስ ጂውሶች ላይ ዲክሌር የተደረገ ወይም የታወጀ ጦርነት ነበር ይላል። ይሄም አይደለም። የዲ ደግሞ ኤ ዲክሪ ጋራንቲንግ ሪሊጂየስ ፍሪደምስ ኢን ዘ ሮም ኢምፓየር ነው የሚለና መልስ የሚሆነው ይሄ ነው። ለሮም ኢምፓየር ውስጥ የሚኖሩ የነበሩ ለሪሊጅኖች ፍሪደም የተሰጠበት ፕሮሰስ ነው ኢዲክት ኦፍ ማሊ የሚባለው ማለት ነው። እና በዚህ መሰረት የ54ኛው ጥያቄ መልሱ ዲ ነው የሚሆን ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 55 who made Christianity the official religion of the Rome Empire ማን ነው ክርስቲያኒቲን የሮም ኢምፓየር ኦፊሻል ወይም ደግሞ ዋነኛ እምነት ያደረገው ነው የሚለን ጥያቄው። ኤ ኮንስታንቲን ይላል። ኮንስታንቲን አልነበረም። እሱ ሌጋላይዝ አድርጓል፣ ግን ኦፊሻል ያደረገው እሱ አልነበረም። ኤ አይሆንም በዚህ መሰረት ማለት ነው። የቢ ደግሞ ቴዎዶሲስ ፈርስት ይላል። የሚመልሱ የሚሆነው ይሄ ነው። ቴዎዶሲስ ነበር ለመጀመሪያ ጊዜ ከ379 እስከ 395 ኤዲ ያደረገ ክርስቲያኒቲን ኦፊሻል የሮም ኢምፓየር እምነት ማድረግ የቻለ የነበረው ማለት ነው። እና በዚህ መሰረት 55ኛው ጥያቄ መልስ የሚሆነው ቢ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ።
የ56ኛው ጥያቄ what was the outcome of the council of ኒካያ ነው የሚል በ325 ኤዲ የተደረገው ማለት ነው። የካውንስል ኦፍ ኒካያ እንትን ውጤቱ ምንድነው ነው የሚል የኤምን ይላል the end of Judaism ይላል የጁይዝም ማብቂያ ነበር ይላል። መልሱ አይሆንም። legalization of Christianity ክርስቲያናቲን legalized የተደረገበት ፕሮሰስ ነው ይላል። ይሄም አይሆንም። ሲዳውን the definition of the Trinity ሲጀመር ካውንስል ኦፍ ኒካያ የሚያያዘው ከትሪኒቲ ጋር ነው እና የ56ኛው መልስ በዚህ መሰረት መልስ የሚሆነው ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 57ኛው what are heresy in the context of the early church በድሮ ቸርች ኮንቴክስት መሰረት ሄሪሲስ የሚባለው ነገር ምን ነበር ነው የሚልና ኤ ሆሊ ቡክ ማለት ነው ይላል። አይደለም። ቢ ደግሞ ቸርች ሎ ማለት ነው ወይም የቸርች ህግ ነው። አይደለም። ይሄም የሲ ደግሞ ቲቺንግ ዛት ጎ አጌንስት ኦፊሻል ቸርች ዶክትሪን መልስ የሚሆነው ይሄ ነው። ሄሬኒሲስ የሚባለው በኤርሊ ቸርች ኮንቴክስት የነበረው እንትን ቲቺንግ ምን ነበር? ከቸርች ዶክትሪን የተቃረነ እንትን ነበርና መልስ የሚሆነው 57ኛው በዚህ መሰረት ሲ ነው ማለት ነው። ወደ ቀጣዩ ጥያቄ እንለፍ። 58ኛው what were patriarchates in early Christianity ነው የሚል በኤርሊ ክርስቲያኒቲ ፓትሪያርኬትስ የነበሩት እነማን ናቸው ነው የሚል ኤ ሎካል ቴምፕል ይላል። ኤ አይደለም። ቢ ደግሞ ሚሊተሪ ካምፖች እነሱም አይደሉም። ሜጀር ቸርች ሴንተርስ አንደር ዘ ሊደርሺፕ ኦፍ ፓትሪያርክስ ይላል። መልሱ የሚሆነው ይሄ ነው። ምክንያቱም እነዚህ ሜጀር ቸርች ሴንተሮች በሊደርሺፕ ኦፍ ፓትሪያርክ የነበሩት 5 ነበሩ። ሜን ፓትሪያርኬት የሚባሉት ማለት ነው። ሮም ነበረች፣ ኮንስታንቲኖፕል ነበር፣ አሌክሳንድሪያ፣ አንቲዮች እና ጀሩሳሌም ነበሩና በዚህ መሰረት የ58ኛው ጥያቄ መልስ የሚሆነው ሲ ሜጀር ቸርችስ ሴንተር አንደር ዘ ሊደርሺፕ ኦፍ ፓትሪያርክስ ይሆናል ማለት ነው። ወደ ቀጣዩ ጥያቄ እንለፍ። ጥያቄ ቁጥር 59 what was the key religious beliefs confirmed by the council of constantinople በካውንስል ኦፍ ኮንስታንቲኖፕል ኮንፍርምድ የተደረገው ሪሊጂየስ ቢሊፍ የትኛው ነበር ነው የሚል የኤ ወርሺፕ ኦፍ ሮማን ጋድስ ይላል። አይደለም። ሪጀክሽን ኦፍ ክርስቲያኒቲ የማይሆንም። ዘ ኢኳሊቲ ኦፍ ዘ ትሪኒቲ መልሱ የሚሆነው ይሄ ነው። ኢኳሊቲ ኦፍ ትሪኒቲ ነው እንትን ሪንፎርስ ያደረገው የካውንስል ኦፍ ኮንስታንቲኖፕል ማለት ነው። እና በዚህ መሰረት 59ኛው ጥያቄ መልስ ሲ ነው የሚሆን ማለት ነው። ወደ ቀጣይ ወደ መጨረሻው ጥያቄ እንለፍ። ጥያቄ ቁጥር 60 what major contribution did ancient Christianity make to the modern society ምን ነው ዋነኛው ሜጀር ኮንትሪቢዩሽን የነበራት የድሮዋ ክርስቲያኒቲ አሁን ላለው ለሞደርን ሶሳይቲ ነው የሚል የኤሚኒያል ፋርሚንግ ቴክኒክ ወይም ደግሞ የአስተራረስ ዘዴ ነው ኮንትሪቢዩት ማድረግ የቻለችው ነው የሚል ኤ አይሆንም። የቢ ደግሞ ኢቲካል ኤንድ ሞራል ቫልዩስ መልሱ የሚሆነው ይሄ ነው። ኢቲካል እና ሞራል ቫልዩዎችን ነው ኮንትሪቢዩት ያደረገች ለሞደርን ሶሳይቲ የድሮዋ ክርስቲያኒቲ ማለት ነው። እና በዚህ መሰረት የ60ኛው ጥያቄ የሚሆነው ቢ ነው ማለት ነው። እናም የዛሬ ቪዲዮአችን ይሄን ይመስላል። ቀጣይ ደግሞ በፓርት 4 የ11ኛ ክፍልን የቻፕተር 3ን 60 ጥያቄዎች በዚህ መልኩ ይዘንላችሁ ምን ቀርብ ይሆናል። ቀጣይ ቪዲዮ በምንለቅበት ጊዜ እንደለቀቅነው ቀጥታ ወደ እናንተ እንዲደርሳችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ።